እዚህ መብራቶች የሚበሩትና የሚጠፉትም ራሳቸው ላይት ሴንሰር የተገጠመላቸው ከመሆናቸው ጋር ታይዞ ሲነጋም ራሳቸው የሚያጠፉ ሲመሽም ራሳቸው የሚያበሩ በቀንም በዝናብ በተለያየ ምክንያት ጭጋግ ሆኖ ጨለማ ቢሆን ራሳቸው የሚያበሩና የሚያጠፉ መሰረተ ልማቶች ናቸው። አንድ ቦታ ሆነን ማብራት ማጥፋት የምንችለው አንድ ቦታ ሆነን ምንፈልገውን መልእክቶች በእነዚህ ስክሪኖች ላይ ማስተላለፍ የምንችልበት አንድ ቦታ ሆነን በእነዚህ ካሜራዎች ካፕቸር የምናደርጋቸውን ኢሜጆች ማስተዳደር መቆጣጠር መረጃ ማግኘት የምንችልበት ትልልቅ ካሜራዎች የተገጠመላቸው ናቸው። አክሲደንትስ እንዳይኖሩ ወንጀል እንዳይኖር በቀላሉ መቆጣጠር የሚያስችሉ መሰረተ ልማቶች የተገነባባቸው ናቸው። ስማርት ሞቢሊቲና ሴፍቲንም ጭምር ለማረጋገጥ የሚያግዙን ናቸው። ከስማርት ሞቢሊቲ አንፃር እንግዲህ በከተማችን ውስጥ ያሉ መንገዶቻችን በቂ ብርሃን ያላቸው መሆን መቻል አለባቸው። እንደምታዩት እነዚህ መብራቶች በእነዚህ መንገዶች ላይ ከተተከሉ በኋላ መንገዶቻችን በቂ ብርሃን ያላቸው ናቸው። የትራፊክ አደጋ እንዳይኖር የሚከላከሉ ሰዎችም በእግራቸው የሚንቀሳቀሱበት ጊዜ የተሻለ ደህንነት እንዲሰማቸው ማድረግ የሚችሉ መብራቶች ናቸው። እነዚህ መሰረተ ልማቶች በሚገነቡበት ጊዜ አንዱ ስማርት ኢኮኖሚ እንገነባለን ብለን አስበን እየሰራን ያለነውንም ጭምር የሚያሳኩ ናቸው። ተጨማሪ መሰረተ ልማቶች ያሏቸው ናቸው። መብራት፣ ስክሪን፣ ካሜራ ብቻ ሳይሆን ቻርጂንግ ያላቸው ወደፊት ደግሞ ስኬል አፕ አድርገን ዋይፋይ ኢንፍራስትራክቸርን ሰፖርት ማድረግ የሚችሉ በቀጣይነት ትንሽ ኮምፖነንትስን መጨመር ከቻል ደግሞ የኤሌክትሪክ ቬሂክል ቻርጂንግ ስቴሽኖች ሊሆኑ የሚችሉ ከዛም ባሻገር ደግሞ የተወሰኑ መሰረተ ልማቶችን ጨምረንባቸው የኢንቫይሮንመንትን ጭምር ካርበን ኢሚሽንን የአየር ኳሊቲን ጭምር ሞኒተር ማድረግ የሚያስችሉ ስኬል አፕ ሊደረጉ የሚችሉ መሰረተ ልማት የተገነባባቸው በመሆናቸው የአዲስ አበባን ስማርትነስ በቀጣይ ለማረጋገጥ ምቹ ሁኔታ የፈጠሩ መሰረተ ልማቶች ናቸው። ከዚህም በተጨማሪ እንግዲህ እነዚህ መሰረተ ልማቶች ፕሮፐርሊ በአይቲ ሰፖርትድ የሆኑ ስማርት መሰረተ ልማቶች በመሆናቸው ምክንያት የምናስበውን ስማርት ጋቨርነንስ ለማረጋገጥ ያስቻሉን ናቸው። ቀድሞ የነበሩን የመብራት መሰረተ ልማቶቻችን እንግዲህ ሲሰረቁ ጉዳት ሲደርስባቸው ሪፔር ማድረግ ብንፈልግ በቀላሉ ማስተዳደር የማንችላቸው የት እንዳሉ ማናቃቸው መሰረተ ልማቶች ነበሩ።